ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን እንደምን አላችሁ እንደምን ቆያችሁ ዛሬ እንኳን ደስ ያላችሁ ለማለት ነው የመጣሁት እንደሚታወቀው ይህ ቻናል ኢትዮናስ ሚዲያ በቀድሞ ስሙ ወሎ ቲዩብ ኦልሞስት ለ25 ወራት ወይም በ2023 በፈረንጆቹ ተዘግቶ ነበር ከዛ በኋላም መለስ ብሎ ነበር ሙሉ ለሙሉ አልመጣም ነበር ያው እናየዋለን አንዳንዴ መጠቀም እንችላለን ያው ያን ያህል አክሰስ ማድረግ ምንችልበት ሁኔታ አልነበረም እነሆ በአሁን ሰዓት ሙሉ ለሙሉ ይህ ቻናል ተመልሶ የዩቲዩብ ፓርትነር ፕሮግራም ተጠቃሚ ሆኖ ነው ያለውና በዛ አጋጣሚ እንኳን ደስ ያለን እንኳን ደስ ያላችሁ ለማለት ነው ይሄንን መልእክት ለማስተላለፍ የመጣሁት ከዛም በመቀጠል እንግዲህ ይህ ቻናል ከመጣ በኋላ አንዳንድ ዘገባዎች እየተሰሩበት ይገኛሉ ያን ያህል እየታየ አይደለምና ሁላችሁም የተለመደ ትብብራችሁን ላይክ ሼር ኮሜንት እንድታደርጉ ቻናሉን ደግሞ ሌሎች ሰብስክራይብ ማስደረጋችሁ እንድትቀጥሉ በዛው አጋጣሚ ለመጠየቅ ነው እውነት ለመናገር ይህ ቻናል ብዙ ነገር ሰርቷል ብዙ ደክመንበታል ብዙ ለፍተንበታል እንደ ሀገርም ብዙ ነገር ጠቅሟል የሀገር ዋልታና ማገር የሆነ ቻናል ነው በተለይ ባለፉት 3-4 አመታት የሰራው ስራ የሚካድ አይደለም ትልቅ አስተዋጽኦ ያደረገ ቻናል ነው ከየትኛውም ኦንላይን ሚዲያዎች በተሻለ መልኩ ሲንቀሳቀስና ሙሉ ጊዜውን ሰጥቶ ለሀገር ሲሰራ የቆየ ቻናል ነው ስለዚህ ይሄንን ቻናል የሁላችንም ቻናል እንደመሆኑ አሁንም በተቻለ አቅም ከፍ እናሳድገው ትኩረታችን እናድርገው እንግዲህ ያው ስያሜ ለውጦች ምኖች የመጡባትን ሁኔታዎች ከዚህ በፊት ገልጫለሁ በበርካታ ጊዜያት ሪፖርት መደረጎች እንዲሁም ለማዘጋት ጥረቶች በተመሳሳይ በርካታ ሂደቶችን አልፏል እንግዲህ እንደሚታወቀው በፍልስጤምና በእስራኤል ጦርነት በነበሩ ዘገባዎች ምክንያት ነበር ከአየር ላይ የተወገደው ከዛም 7 ወራት በኋላ መልሶ እንድናየው የተወሰነ አክሰስ ማድረግ እንድንችል የተወሰነ ክፍተት ተፈጥሮ ነበር ከዛም በቃ ተስፋ አስቆርጦን ለበርካታ ጊዜያት ከዩቲዩብ ለመራቅ ተገደን ነበር ሆኖም አሁን ሙሉ ለሙሉ በዚህ በአዲሱ አመት 2026 ሙሉ ለሙሉ ተመልሷል ማለት ነው በዛው አጋጣሚ በድጋሚ እንኳን ደስ ያላችሁ እንኳን ደስ ያለን ይያልኩኝ ያው አትርሱናል ለማለት ያክል ነው ይሄንን ቪዲዮ ለሌሎች ማሰራጨታችሁን ቀጥሉ ለማለት እወዳለሁ እጅግ አመሰግናለሁ አከብራችኋለሁ በጣም ነው የምወዳችሁ በተለይ የኢትዮናስ ኦዲየንሶች እጅግ በጣም የምኮራባችሁ ሁሌም ከጎኔ የነበራችሁ በመሆኑ ሁላችሁንም አመሰግናለሁ መልካም ጊዜ ባይ